መታጠብ አልችልም። አትችልም። ኧረ ታጠብ። ኮልጌት በሻምፖ ሁለት መቶ ብር ብቻ ይዘህ መውጣት ከፈለክ ኦኬ። እንዴ ሁለት መቶ መደረሽ 200 ብር ይዣለሁ። በጣም 200 ብር አሸናፊ ሆነሃል። አይ በቃ ይካልክ ቆይ እሺ። በልብስ ያለውም እንትን ከባድ እንደሆነ ታውቃለህ ጭራሽ። ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ከብሩኬ ጋር በመሆን የ400 ብር ቻሌንጅ ተዘጋጅቶልኛል። እያንዳንዷን ቻሌንጅ 100 ሪያል በብቃት እንደማሸንፈው ተስፋ አለኝ። የቪዲዮ ስፖንሰር ብሩክ ወንድማችን ያዝ። እሺ አው ኤርሚ እንዳለው 4 ቻሌንጅ አዘጋጅቼለታለሁ። አራቱንም ቻሌንጅ በብቃት እንደምትወጣው ተስፋ አደርጋለሁ። የከባድ ቻሌንጅ ነው። ነሳ እንወጣለን። እንግዲህ እሱን አንተ ነው የምታውቀው። በእያንዳንዱ ጨዋታ 100 ብር ተሸላሚ ትሆናለህ። ግን በጨዋታው መካከል ጨዋታውን 30 ሰከንድ እሰጥሃለሁ። እሺ አንዱን ቅጣት 30 ሰከንድ በማደርገው እንትን ትቆያለህ ማለት ነው። እሺ ችግር የለውም። ግን በመካከል ካቆምከው ዲስኳሊፋይድ ይሆናል። ብሩን አታሸንፍም ማለት አንዱን ጨዋታ በብቃት ከተወጣ ከዛ በኋላ ቀጣይ ያለው ጨዋታ አሳውቅሃለሁ። ገብቶሃል? አይዋ አሳውቅህና ያን እንትን የማትችለው ከሆነ ያሸንፍከው 100 ብር ማሸነፍ 200 ብር ይዘህ መውጣት ትችላለህ። በመሃል በቃኝ ማለት ትችላለህ? ትችላለህ። አዎ ግን ፎርሽ መውጣት አልችልም። ፎርሽ መውጣት አልችልም። 15ኛው ሰከንድ ላይ 20ኛው ሰከንድ ላይ ካቆምከው ያሸነፍከውን ጨዋታ ትበላለህ ማለት ነው። አልሰጥህም። አራቱንም በብቃት ካሸነፍኩት አራቱንም እበላለሁ። አራቱንም ትበላለህ። አራት ጨዋታ ዳይ አሸንፈዋለሁ። ዩቲዩብ ቤተሰቦቻችን ሰብስክራይብ፣ ላይክ እንደዚሁም ሼር፣ ኮፒ ሊንክ እያደረጋችሁ ወደ ጨዋታው እንገባለን። አራቱንም በብቃት አሸንፋለሁ። እችላለሁ። እኔ ሁሌም እችላለሁ። እኔ እንደውም ሞራል ነው የሆነኝ። እውነት ማለፍ የሚገባኝ ልጅ መውደቅ አልነበረብኝም። ግን ስለ በጣም አሻሽዬ ለስራ ምናምን ነገር አልኩ። አሁን ወደ ቅጣቱ ላይ ጀምር። የመጀመሪያው ቅጣት ሻምፖ በፊቱ ላይ ማንቆርቆርና ወደ አፉ እንዲገባ እናደርጋለን። እንግዲህ ይህን ቻሌንጅ በብቃት እንደምትወጣው ተስፋ አደርጋለሁ። እንዴ ሻምፖ ታጠጣኝ ነው? አዎ ጨመርከው። 30 ሰከንድ ነው የምሰጥህ። ገብቶሃል? በመካከል መጥረግ ምናምን የለም። ከጠረግህ ዲስኳሊፋይ ቤቴ ነው ምናምን ቆይተሽ ነው ጌታ ልጥረገው በእናትህ ሶፍት ውስጥ ዲስኳሊፋይ ትሆናለህ። ታውቃለህ የጨዋታው አንዴ ማርያም ነው የሞላ ይህን ቻሌንጅ በብቃት 10 ሰከንድ ቀርቷል። ኧረ በቃኝ። 10 9 8 7 6 5 4 3 2 1 መጥረግ አይቻልም። መጥረግ አይቻልም። መጥረግ አይቻልም። መጥረግ አይቻልም። መጥረግ አይቻልም። ዲስኳሊፋይ ትሆናለህ። አይ በቃኝ የምትል ከሆነ መጥረግ ትችላለህ። 100 ብር ብቻ ተሸላሚ ትሆናለህ ማለት ነው። 100 ብር ብቻ ተሸላሚ ትሆናለህ። በቃ 100 ብር ብቻ ተሸላሚ ትሆናለህ። ወላ ትቀጥላለህ? ጨዋታው ትቀጥላለህ? ትቀጥላለህ? ወላ 100 ብር ብቻ ተሸላሚ ትሆናለህ? እሺ ይሄኛውን ፊቴን ልታጠበውና ሁለተኛው ልታጠበው። እንደዛ ከሆነ 100 ብር ብቻ ነው አሸናፊ የምትሆነው። ገብቶሃል እኮ ፊቴ ብቻ አይኔ ገብቷል እኮ አፌም ገብቷል። አይቻልም። እሺ መጥረግ ይችላል? አይቻልም። እሺ ዝም ብለህ እንደዚህ ዳርዳሩን ጥረግ። ሙሉ በሙሉ ከተረከው ዲስኳሊፋይ ነው የምትሆነው። 100 ብር ብቻ ነው የምታሸንፈው። ማሪም ገባ ወዲህ 400 ብር ተሸላሚ እንድትሆን ከፈለገ አራቱንም ጨዋታ በብቃት መወጣት አለበት። እሺ ወጣለሁ። ዳይ ሁለተኛው ቅጣት ኮልጌት ይሆናል። ኮልጌት መቀባት ይሆናል። ሁለተኛው ቅጣት ቆይ በእናትህ ትንሽ ተላቀው። ይሄም የ30 ሰከንድ ቆይታለሁ ማለት ነው። እሺ ዳይ ሂድ። 100 ብር ማይሻል ኮልጌት እንቀባዋለን ማለት ነው። የስ ባይኑ ዳርዳር እንዳትበለው አይኔ ተልቆም አለ። ኧረ በቃ አልበቃም።
አይበቃም። ኧረ በቃ ቆይ በዚህ ጋር ቀና በል ቀና። ይሄም የ30 ሰከንድ ቆይታለሁ። እንደምትወጣው ተስፋ አደርጋለሁ። 30 ሰከንድ ካልቆየ የቅድም 100 ብሩን ያሸነፍከው ነው ራሱ ወደ እኔ ገቢ ይሆናል ማለት ነው። እንዴ ያንን እኮ አሸንፍ ደቂቃውን ጨርሻለሁ እኮ። አሁን 30 ሰከንድ እንትን ማለት አለብህ፣ መቆየት አለብህ። በድጋሚ 10 ሰከንድ ይቀርሃል። በቃ ይሄን ሁለት ልጅ ልወጣ ይለቅ ተቃጠሉ። 9 ሻምፖ በኩል ጌታ 9 8 7 ቶሎ ሂድ 6 ኧረ በቃ 5 4 3 ኧረ በቃ 2 1 መታጠብ አልችልም። አትችልም። ኧረ ታጠብ። ኮልጌት በሻምፖ ነው። ኧረ በፈጠረ 200 ብር ይዘህ መውጣት ከፈለክ ኦኬ። እንዴ 200 መደረሽ 200 ብር ይዣለሁ። በጣም 200 ብር አሸናፊ ሆነሃል። አይ በቃ ይካልክ። ቆይ እሺ፣ በልብስ በኋላ ያለውም እንትን ከባድ እንደሆነ ታውቃለህ ጭራሽ። አዎ ከዚህ የበለጠ ከባድ ነው። አይ የ200 ብር ብቻ አሸናፊ ሆናለሁ ይበቃኛል የምትል ከሆነ 200 ብር ይዘህ መውጣት ትችላለህ። አጣ 200 ብር ይበቃ። 200 ብር ይሄኛው ይቅርብህ። 200 ብር ይቅርብህ። በኢትዮጵያ አስበዋል ግን ስንት ስትለው በኢትዮጵያ ይሳምቱ 30 ሺህ ብር ይሆናል። 25 ሺህ 20 ሺህ ይሆናል። እስኪ ይሄን ሁለቱን ሊሆን በቃ እሱ ይበቃኛል ካልክ በቃ ይሄን 200 ተበላሽ ይሆናል ማለት ነው። እቀጥላለሁ ብሏል። ቤተሰቦቻችን በጣም ይቀጥላል። ቀጣይ ያለው ደግሞ ከዚህ የበለጠ ከባድ ነው። እንግዲህ እቀጥላለሁ ካለ ግን ሶስተኛው ጨዋታ በተለይ በጣም ከባድ ነው። አንድ ጨዋታ ነው ጨዋታ ግን ሶስተኛውን 15 ሰከንድ ላይ ወይም 20 ሰከንድ ላይ የምታቆም ከሆነ 200 ብርም አሸናፊነቱ ዲስኳሊፋይድ ይሆናል ማለት ነው። ገብቶሃል? እሺ እቀጥላለሁ። ግን አንድ ጨዋታ ነው። ሙሉ ትጨርሳለህ? መብት ያለው 3 ተጫዋቾች መውጣት ይችላል። ሄዳለህ ትችላለህ። ግን ሶስተኛውን ሙሉ ትጨርሰዋለህ። እንደ ፈጣሪ ፍቃድ እቋቋመዋለሁ። እሺ በቃ ወደ ሶስተኛው እሺ ይሄን ልታጠበውና አይቻልም። ያማ ዲስኳሊፋይ 200 ብር ብቻ ነው አሸናፊነት የሚኖር። እሺ ቶሎ ቅጣይ ተቃጠልኩ። እሺ ወደ ሶስተኛው ቅጣት አመድ እንቀበዋለን። አመድ ፊቱ ላይ እንነሰንስበታለን። እንደ አመድ አረበ ፈጠረ ኮልጌት። ይሄን ቻሌንጅ ይሄም 30 ሰከንድ ትቆያለህ ማለት ነው። ባይነህ ላይ 30 ሰከንድ ሂድሽ እንቀበዋለን። ምን ነው እንቀበዋለን? ቀና ኧረ በፈጠረ በፈጠረ እንቀበዋለን ማለት ነው። 30 ሰከንድ ካበቃህማ ዲስኳሊፋይድ ይሆናል። ታውቃለህ? እንዲህ ነካት እያላሳዝንም ወንድም አይደለሁም ብሩ። ምንም ይሄ ጨዋታ ህግ ነው። ጨዋታ ህጉን ማክበር አለብህ። ይሄ ጨዋታ ህግ ማክበር አለብህ። እንደው ልጨምርለት ቤተሰብ ልጨምርለት እንደዚህ ማለት ነው። አሳመርኩት በደንብ አድርጌ ቤተሰብ። ኧረ ተገበገቡ። አሁን 300 ብር ተሸላሚ ለመሆን ይሄንንም 30 ደቂቃ በፊት ላይ አቆይተህ በቃ ካልክ ሄደህ መታጠብ ትችላለህ። እንዴ የጨዋታው ህግ ገብቶሃል? አሁን ጨርሻለሁ። ብር ውስጥ በቃ አይ ገና 20 ደቂቃ ይቀርሃል። 20 ደቂቃ ይቀርሃል። ያኔ 20 ሰከንድ ማለት ነው። ማለሽ 20 ሰከንድ ይቀርሃል። አሁን 15 ሰከንድ ይቀርሃል። ሻው ስንት ብር ማሸነፍ? አሁን 300 ብር ተሸላሚ ትሆናለህ። ይሄን በብቃት ከተወጣ 10 ሰከንድ አለ። 10 ሰከንድ እሺ በቃ 9 8 7 6 5 4 3 2 1 ኧረ ተቃጠልኩ። አሁን ሶስተኛውን ጨዋታ አሁንም በብቃት ተወጥተሃል። 3 አሸንፋል። የ300 ብር ተሸላሚ ሆነሃል። በቃ ቤተሰብ ከዚህ ይበቃኛል ካልክ ኦኬ 300 ብር ተሸላሚ ሄደህ መታጠብ ትችላለህ። ወይም አራተኛውን ጨዋታ እጨዋታለሁ የምትል ከሆነ አራተኛው ደግሞ ከዚህ የበለጠ ከበድ ያለና በጣም ከባድ የሆነ ቻሌንጅ ነው። ያንን ማለፍ ከቻልክ ደግሞ
የ400 ብር ተሸላሚ ትሆናለህ ማለት ነው። አሸናፊነቱን በዚሁ ትቀጥላለህ። እስካሁን ከቀጣይ ይበልጣል ይበልጣል። ይበልጣል። ይቅርብኝ 300 ብር ትችላለህ። ግን እሺ አራተኛውን ጨዋታ አሁን አንድ ጨዋታ አለ። አንድ ጨዋታ ብቻ ነው። አንድ ጨዋታ ነው ያለህ፣ ግን በጣም ከባድ ነው። ቦነስ አድርግልኝ ማራይ በቃ 400 ብር። ኧረ በፍጹም ይሄ የጨዋታ ህጋችን ነው። 400 ብር የጨዋታ ህጋችን ነው። ገብቶሃል? አራተኛው ጨዋታ ኤርሚ፣ አራተኛው ጨዋታ በብቃት የማትወጣው ከሆነ ይህን 300 ብር ዲስኳሊፋይድ ሆኖ ወደ እኔ ይመጣል ማለት ነው። አንተ አሸናፊ አራተኛውን ጨዋታ ከተቀጣ በኋላ 30 ሰከንድ መቆየት አለብህ። 20 ሰከንድ ይሄን አሁን አራተኛውን ጨዋታ ከተሸነፍክ ካላስ ይሄ ሁሉም ብር ለአንተ ገበያ አይሆንም ማለት ነው። 300 ብር 3 ጨዋታ አባባል ገብቶሃል? በጨዋታው መካከል 10 ሰከንድም 20 ሰከንድም ቆይተህ ብታቋርጠው ጨዋታው ዲስኳሊፋይ ሆኖ 300 ብር ተሸላሚ አትሆንም። ገብቶሃል? ተቃጠልኩ። ለአዚም 30 ሰከንድ ትቀጣለህ። አራተኛውን ጨዋታ ላይ እንነሰንስበታለን። እንዴ ወጥቻለሁ። በርበሬ በፊቱ ላይ እንነሰንስበታለን። እንዴ አልጫወትም። በርበሬ አልጫወትም ካልክ መብትህ ነው። 300 ብርህን ይዘህ ትሄዳለህ። እሺ 400 ብር ያለ ስንት ነው በኢትዮጵያ ስላና? 20 ሺህ ይሆናል። 22 ሺህ ይሆናል። 22 ሺህ ብር 22 ሺህ ሰው እንኳን በርበሬ በኑሮ ውድነት እየተቃጠለ አይደል? ወር ሙሉ በ10 ሺህ ብር ይፈገ ይለኝ። እሺ ስለዚህ አንተ ይሄን ጨዋታ በብቃት እወጣዋለሁ የምትል ከሆነ የ400 ብር ተሸላሚ ትሆናለህ። ሴኮንዱን ቀንስልኝ። አይቻልም። አይቻልም። በሻምፖ 30 ሰከንድ ብቻ እንደ በሻምፖ በአመድ በኮልጌት አቃጠልከኝ እኮ። 30 ሰከንድ 15 ሴኮንድ አድርግልኝ ብሩክ። በፍጹም አይቻልም። በብሩክ 15 ሴኮንድ አይቻልም። አይቻልም። አይ በቃ የምትል ከሆነ 300 ብርህን ይዘህ መውጣት ትችላለህ። እዚህ ድረስ ማተነካክቼ ከዚህ በላይ ከተቃጠልኩበት እና በርበሬ በፊት ላይ ቀባይ ነው የምትለው? አዎ ቀጣለህ ቀባይ። ይሄ ቻሌንጅ በጣም ከበድ ያለ ነው። ቤተሰብ እንግዲህ እንቀበዋለን ማለት ነው። እንቀበዋለን ማለት ነው። በቃ ይሄንን ቤተሰቦቼ እንደ እንትን ነበረ፣ እንደ ማስፈራሪያ ነበር የተጠቀምኩት። ይኸው ጨዋታለሁ ብሏል። ሌላ እቀይርለታለሁ ማለት ነው። ተልጅ በፊቱ ላይ እናደርግበታለን። በረዶ ማለት ነው። በርበሬውን ተውከኝ። በርበሬውን ትቻለህ? እሺ በረዶ ቀባለሁ። እንዴ በበረዶ ይቀየርልህ። ቦነስ ካረክ ያኔ በርበሬውን አሁን እንደ ማስፈራሪያ ነበር የተጠቀምኩት፣ ግን አንተ ጨዋታዋለሁ ብለህ ስላልክ ግን እኔ እንደ በዜኔታ ቀይሬልሃለሁ። አሁን ተልጅ እናደርግበታለን አይኑ ላይ ማለት ነው። ቀና ይላል። በተቃጠለው ላይ ታቃጥላለሁ ማለት ነው። መብራት እንዳልፈጠር ይህን ተልጅ እናደርግበታለን። በረዶ ነው፣ አይዞህ በረዶ ነው። ኧረ ውሃ አድርጉልኝ። እሺ አይቻልም። ውሃ አድርግልኝ ፈጠረ። እሺ ታጥቤ ልምጣና እሱን ልቀጣ። አይቻልም። እንደዛ ከሆነ የጨዋታው ህግ አይፈቅድም። ይሄን በረዶ ቀና በል እኮ። ቆይ ትንሽ በቃ ካልክ መተው ትችላለህ። ባይዘው ወይ በረዶ አይደለ እንዴ? በረዶ ነው። በረዶ ነው። እንደውም ያቀዘቅዝሃል። ቀዝቀዝላል። በቃ ቀና በል። ቆም ቀና በል። ቀና 400 ብርማ ቤተሰብ እዚህ ደርሰህ ላይ ቀና እንደዚህ ቀና በል። እንደዚህ አይዋ ቀና ለአንገት እንደዚህ በጣም እንዴ ቁጭ አይልማ። ቀና ግን ይሄንን 30 ሰከንድ መቆየት አለብህ። ቀና በል ኤርሚ ቀና በል። በጣም ቀና በል። ቀና አለ። ኧረ እንደው በቃ አይረጋ። እንደዚህማ አይሰራም። ሁለቱንም ነው እንደዚህ ተኝቼ ይሻልህም ብተኛ እንደውም አሪፍ ነበር። ኧረ እየቆመ አይደለም አልተቀመጠም። እንዴት አላስተኝተህ በረዶ ታደርግብኝ? አዎ ተኛ እንደውም ፈጠረ ቀለጠ ነው ወደ እኔ ገባ። በረዶ አቀለጠ። 30 ሰከንድ ለአዚም መቆየት አለብህ። ኮልጌቱ አቃጠለኝ። ተኛና ይሄን ጨዋታ መጨረስ ትችላለህ። አይ ላቋርጥ ካልክ ደግሞ ዲስኳሊፋይድ ይሆናል። አሁን እሺ ልታጠብና መጥ ይችላል። አይቻልም። እንደዛ አይቻልም። እሺ ብል አድርጋ ተኛ። ይተኛ ቤተሰብ ይተኛ። አይዋ خلاص አንዱ በቃ ኧረ ተቃጠልኩ። ይሄን ጨዋታ 30 ሰከንድ መቆየት አለብህ። 30 ሰከንድ ብቻ። 30 ሰከንድ ካልቆየ ቤተሰብ ጨዋታው ዲስኳሊፋይድ ይሆናል። በቃ ብሩክ ተቃጠልኩ።
አይ ካቋረጥከው 400 ብር ተሸላሚ አትሆንም። ገብቶሃል? ኧረ ጆሮ የገባ ብረዶ ከወደቀ ራሱ እየጣልከው ነው ልጥለው። አይ ዲስኳሊፋይ ሊሆን ነው ይሄ ጨዋታ። እሺ ይሄኛው ቦነስ አድርግ። ዲስኳሊፋይ ሊሆን ነው። ቤተሰብ ስንት ደቂቃ ቀረ? 20 ሰከንድ ይቀርሃል። ኧረ በቃ ተከተልኩ። 20 ሰከንድ ካላስ ይህ ጨዋታ ዲስኳሊፋይድ ሊሆን አሁን 15 ሰከንድ ቀርተዋል። 15 ሰከንድ የምር ያቃጥላል እኮ። ይህን ቻሌንጅ በደንብ መወጣት አለብን። ስንት ሴኮንድ ቀረ? 10 ሰከንድ ቀርተዋል። 10 ሰከንድ ብቻ። ቤተሰብ ጨዋታውን ዲስኳሊፋይድ አድርጎታል። ጨዋታውን ዲስኳሊፋይድ አድርጎታል። 400 ብሩን ተሸላሚ አልሆነም ማለት ነው። ኤርሚ 400 ብር ተሸላሚ አልሆነም። ኤርሚ 400 ብር ተሸላሚ አልሆነም። ኤርሚ ተሸንፏል። ቤተሰቦቻችን ኤርሚ 400 ብር ተሸንፏል። ዲስኳሊፋይድ አድርጎታል። ጨዋታው ህግ 30 ሰከንድ በእያንዳንዱ ጨዋታ መቆየት ነበረበት። ይሄኛውን ጨዋታ አራተኛውን ጨዋታ ሁሉንም ሶስቱን ጨዋታ በብቃት ተወጥቶታል። አራተኛውን ጨዋታ ግን 30 ሰከንድ መቆየት ስላልቻለ በአጠቃላይ ብሩ አይሰጠውም ማለት ነው። ምክንያቱም 30 ሰከንድ ሶስት ጨዋታ አሸንፊያለሁ። 3 ጨዋታ አሸንፈሃል፣ ግን አራተኛውን ስላልተወጣ ይሄ ብር ለአንተ ገቢ አይሆንም ማለት ነው። በጣም አዝናለሁ ኤርሚ። ይሄኛውን እኮ ጨርሼዋለሁ። 10 ሰከንድ ነበር ይቀራል። ሄደህ መታጠብ ትችላለህ። ከአሁን በኋላ ጨዋታው ዲስኳሊፋይድ ሆኗል። እንዲህ 3 እኮ አሸንፊያለሁ። 3 የምታሸንፍ አራተኛውን መጨረስ ነበረብህ። ከፈረሽኩ ብሩ ይሄን አይደለም? ፎርሻሃል። እሺ ሌላ አቀጣቀረኝ። ምንም ጨዋታውን ጨርሰናል። 4 ጨዋታ እንደዚህ ተቃጥዬ ምንም ነገር አይሰጥህም። አሁን ዲስኳሊፋይድ ሆኗል። በቃ ምንም ጨዋታውን ልታሸንፍ አልቻልክም። የመጀመሪያም ተነጋግረናል ታውቃለህ። መጀመሪያም የጨዋታውን ህግ ተነጋግረን ስለሆነ የጀመረው የጨዋታውን ህግ 200 ጭራሽ ይሄ የጨዋታው ህግ ነው። ገብቶሃል? የሻፕ ውስጥ ቤተሰብ ስንት ልስጣው? 200 ብር ብቻ ሰጠዋል። እንዲህ ተቃጥዬ ቤተሰብ አላሳዝናችሁም? እንዲሆነው 100 ብር በአስተያየት ጨዋታው ግን ዲስኳሊፋይ ነው። አታሳቀኛል። 100 ብር ተሸላሚ ሆኗል። ያው እንግዲህ 300 ብር ቀርቶበታል ማለት ነው። አልጠግባይ ስደፋ ያድራል። አልጠግባይ ስደፋ 300 ብር ይዤ መውጣት እየቻልኩኝ የመጨረሻው በጣም ከባድ ነው። በልበል ታጠብ በቃ ኤርሚ ያቃጥላል። ተሸናፊ በጣም ነው ወንዝ ብና እንግዲህ ቤተሰቦቻችን ጨዋታውን ከተከታተላችሁት በመጨረሻ 3ቱን ጨዋታ አሸንፎ በመጨረሻ 4ተኛውን ጨዋታ ግን ዲስኳሊፋይድ ስላደረገው ኤርሚ በ4ቱም ጨዋታ ተሸንፏል ማለት ነው። ምክንያቱም 30 ሰከንድ መቆየት ነበረበት 4ተኛውን ጨዋታ። አንዱን ጨዋታ 15 ሰከንድ ላይ ወይም 20 ሰከንድ 15 ሰከንድ እዛ ላይ ካቆመ ጨዋታው በአጠቃላይ ዲስኳሊፋይድ ይሆናል ማለት ነው። ይፎርሻል ማለት ነው። እና አሁን የ100 ብር ብቻ ተሸላሚ ሆኗል ማለት ነው። ጨዋታው ያኔ ለዛው ማስተያየት አድርጌልህ ነው። ሁሉንም ጨዋታ ዲስኳሊፋይድ አድርገዋል እኮ 100 ብር ሰጠኝ። አሁን ምን ተሸንፈሃል። ሽንፈት ግን አምነህ ተቀብለሃል። እና ቤተሰቦቻችን በቀጣይ ቪዲዮ እስከምንገናኝ የኤርሚን ዩቲዩብ ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ በቀጣይ እንገናኝ ተደራሽ አድርጉ። በቀጣይ እስከምንገናኝ ተንኮሉ የሚሆነው ቀጣይ የኔ ነው ተንኮሉ የሚሆነው። ለማንኛውም ይመቻችን፣ እንወዳችኋለን።
አንደበትህ ማለው እስቃላት